አስደናቂ የእግዚአብሔር ቃል ልስጣችሁ። የዕብራውያን መልእክት ምዕራፍ 1 ቁጥር 14 እንዲህ ይላል። የቤት ስትገቡ አንብቡት። ዕብራውያን መልእክት ምዕራፍ 1 ቁጥር 14 እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ወገኖቼ ዕብራውያን ምዕራፍ 1 ክብር ይግባውና በጌታችንና በመላእክት መካከል ያለው ልዩነት ያብራራል። ስለ ጌታችን ሲናገር አንተ ከጥንት ምድርን መሰረት ሰማዮችም የእጆች ሥራዎች ናቸው ይልና ስለ መላእክት ሲናገር ግን መላእክቱን አገልጋይ መናፍስቱንም የእሳት ነበልባል የሚያደርግ ይልና ቁጥር 14 ላይ ስትሄዱ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ማንን ነው እንደዚህ የሚለው? መላእክትን ምን ይላቸዋል? መዳንን እንወርስ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች ይላቸዋል። እየሰማችሁ ነው? ምንን እንወርስ ዘንድ? በሞቴ ሁላችሁም በሉልኝ። ምንን እንወርስ ዘንድ? መዳንን እንወርስ ዘንድ ለማገዝ ይልላቸዋል። ወገኖቼ መዳናችንን እንድንወርስ የሚያግዙንን አትፈልጉምን? እየሰማችሁ ነው? አንተ የሚያግዝን አትፈልግምን? አንቺ የሚረዳሽ አያስፈልግሽምን? እንዴ እግዚአብሔር ለመዳናችሁ ያስፈልጓችኋል እያለ አያስፈልገኝም የሚል ትውልድ ከየት የመጣ ነው ወገኖቼ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ የእግዚአብሔርን ፍቅር ተመልከቱ። መዳናችንን እንወርስ ዘንድ መዳናችንን እንፈጽም ዘንድ እግዚአብሔር የሚያግዙን መላእክትን የሰጠ። የሚያግዝህን ታባረር ይሆን? የሚረዳህን ትገፈትር ይሆን? ደጋፊህን ትጥል ይሆን? ይህ ትውልድ ምን እያለ ነው? በቃ መዳንን ይወርስ ዘንድ ለማገዝ እልክልሃለሁ፣ አትላክልኝ፣ እኔ አልፈልግም፣ ድኛለሁ የሚል ትውልድ ከየት የመጣ? ይኸው መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? አየህ፣ መላእክት የሚያስፈልጉ ለምንድን ነው ከተባለ መዳንህን እንዲረዱህ ነዋ። መዳናችንን እንድንፈጽም ነዋ። ለመዳን እንድንበቃ ነዋ። አየህ፣ ለመዳን ያስፈልግሃል። እግዚአብሔር የሚያስፈልግህን ከሰጠህ ማን ነው የሚወስድብህ? ይሄን በምሳሌ ላስረዳችሁ። ምን የሚለውን ሁሉ መዳንን ይወርሱ ዘንድ ለማገዝ የተላኩ መናፍስት አገልጋዮች አይደሉምን የሚለውን በምሳሌ ላስረዳችሁ። ጌታ በምሳሌ ተናግሯል። ሁላችሁም ታውቁታላችሁ። ግን በጥልቀት ሐሳብ እንድታሰላስሉ ላሳያችሁማ በሞቴ ስሙት። በሉቃስ ወንጌል ምዕራፍ 16 ላይ ጌታችን አንድ ምሳሌ ተናገረ። ምን አለ? ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው ይልና ፍሬም ሊፈልግባት 3 ዓመት እየመጣ ምንም ፍሬ አጣባት ይላል። ልብ በሉ። በወይን አትክልት የተተከለች አንድ በለስ ነበረችው ለአንድ ሰው። ፍሬ ሊፈልግባት ሲመጣ ፍሬ አልባ ሆና ጠበቀችው። የወይን አትክልት ሰራተኛውን ምን አለው መሰላችሁ? ቁረጣ፣ ለምን ደግሞ መሬቱን ታጎሳቁላለች አለው ይላል። የወይን አትክልት ሰራተኛው ግን
ለበለሲቱ ባለቤት እንዲህ ብሎ መለሰለት ይላል። ምን አለው? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት በዚች ዓመት ደግሞ ተዋት። ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ልብ በሉ። የበለሱ ባለቤት ቁረጣታለሁ፣ በለሲቱ ፍሬ ታጣባ። የወይን አትክልት ሰራተኛ፣ የወይን አትክልት ጠባቂው ግን ምን አለ መሰላችሁ? ቁረጣት ሲባል ሄዶ ቁርጥ አላደረጋትም። ምን አለ መሰላችሁ? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት እባክህን በዚህች ዓመት ደግሞ ተዋት። ወደፊት እኮ ብታፈራ ደህና ነው፣ ያለዚያ ግን አንተ ትቆርጣታለህ አለው ይላል። እዚች ላይ ትንሽ ላቆያችሁ። የበለሷ ባለቤት ማን ነው? የመጀመሪያው ትርጓሜ የበለሷ ባለቤትማ ክብር ይግባውና እግዚአብሔር ነው። 3 ጊዜ ተመላልሶ ፍሬ አጣባ ጌታችን ነው። በኢሳይያስ ምዕራፍ 5 ላይ እነሆ ለወይኔ ያላደረኩል ምንድን ነው? ቅጥርን ቀጠርኩላት፣ ማስሁላት፣ ወይን ታፈራ ዘንድ ጠበቅኳ፣ እሷ ግን ሆምጣጣ ፍሬ አፈራች አላት። የበለሷ ባለቤት እግዚአብሔር ነው። አንድ ሰው የተባለው እሱ ነው። በለሷ እስካላችሁኝ ለጊዜው እስራኤል ዘስጋ ለፍጻሜው እስራኤል ዘነፍስ ነው። በለስ የተባሉ እስራኤል ናቸው ይላል መጽሐፍ ቅዱሳችን ሲተረጎም። ሶስተኛውና እኔ ማተኮር የፈለኩት የወይን አትክልት ሰራተኛው ወይም የወይን አትክልት ጠባቂው ማነው ነው ጥያቄው። ወገኖቼ በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ብሎ እድሜ ያስጨመረላት እንዳትቆረጥ የረዳት ዙሪያዋን የኮተኮተላት ፍሬ እንድታፈራ ንፋስ የከለለላት አረም የነቀለላት ያገዛት ማን ነው ጥያቄው። ልብ በሉ። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን የሚለውን ቃል ያዙና ዙሪያዋን እኮተኩትላታለሁ፣ አረሙን እነቅልላታለሁ፣ ንፋሱን እከላከልላታለሁ፣ ፋንድያ አሳቅፋታለሁ፣ አግዛታለሁ ያለው ማን ነው ጥያቄው። በጥቂት ነጥቦች እሱን ላሳያችሁ። የእስራኤል ጠባቂ የነበረው ማን ነው? ማን ነው ጠባቂ? ማን ነው ሰራተኛ ካላችሁኝ የእግዚአብሔር ቃል እንዲህ ይላል። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እነሆ እኔ በመንገዴ ይጠብቅ ዘንድ መልአኬን በፊትህ እሰዳለሁ ይላል። ልብ በሉ። ሲያምፁበት ሊቆርጣቸው ሲል በመንገድ ሁሉ የመራቸው ደመና ጋርዶ ነበልባል አብርዶ በመንገዳቸው ሁሉ ያገዛቸው ለእስራኤል ማን ነው ካላችሁኝ የእግዚአብሔር መልአክ ነበር። በመንገዴ ሁሉ ይጠብቅ ዘንድ መልአኬን እልካለሁ ያለው የእግዚአብሔር መልአክ ጠባቂያቸው ነበር። ሁለተኛ በለሱ እስራኤል የሰው ልጆች ከሆኑ ዘንድ በእያንዳንዱ የሰው ልጆች ለእያንዳንዱ የሰው ልጅ አጠገቡ የተሰጠው ጠባቂ ማነው ካላችሁኝ አሁንም ደግሞ አለው የእግዚአብሔር መልአክ ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው
ዘውትር ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አይደለም። የእግዚአብሔር መላእክት አይደለም ቢለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣንም። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ? አዎ ይወሰናሉ። ቦታም አላቸው። ዓለም መላእክት ኢዮር፣ ራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ ኃጢአተኞቹ መገኘት ችለናል። ሰው በሰራው ቆርቆሮ። በዚያ ላይ እቺ መሬት የምትባለዋ ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህል ነች። ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ? ሰይጣን ነው አይደለ? ሌላ ሀገር ያለውንስ? ሰይጣን በሁሉ የሞላ ነው ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴ ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰይጣን ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠል፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምእመናን አመስግኑት ቅዱስ ሚካኤል።
እግዚአብሔር ቃል ላንሳላችሁ። የሉቃስ ወንጌል ምዕራፍ 15 ቁጥር 10 እንዲህ ይላል። ምን ይላል? በአንድ ኃጢአተኛ ንስሐ መግባት በሰማያት ባለች ጉባኤ በመላእክት ጉባኤ ዘንድ ምን ይሆናል? በሞቴ ሁላችሁ ምን ይሆናል? ደስታ ይሆናል ይላል አይልም? እስኪ ልጠይቃችሁ፣ በሰማይ ጉባኤ ዘንድ ድል ባደረጉ ቅዱሳን ይልቁንም በከበሩ መላእክት ፊት ታላቅ ደስታ የሚደረገው የአንድ ኃጥእ ንስሐ መግባት በምድር ላይ ቢታወቅ ነው ባይታወቅ ነው? ንስሐ የምንገባው በምድር ላይ አይደለም። በምድር ላይ በሚገባ የንስሐ ሕይወት በሰማይ ጉባኤ ደስታ የሚደረገው የእግዚአብሔር መላእክት ቢያውቁ ነው ባያውቁ ነው? ቢያውቁ ነው ባያውቁ ነው? እንዴ ይሄማ ግልጽ እኮ ነው። ባያውቁማ በምን አውቀው ደስታ ያደርጋሉ? ቻት አይደራረጉ፣ ዋትስአፕ የለ፣ እየገባው ነው አሁን ይባባላሉ። የለም እየሰማችሁኝ ነው ወገኖች? ግድ የለም ወደ ሌላ አልሄዱ። ሁለተኛ አንድ ነገር አስተውሉ። ይኸውላችሁ በምድር ላይ ያለች የምእመናን ጸሎት በእግዚአብሔር ፊት ታርጋለች አታርግም? አንድ በዚህ ተስማምተናል። ይሄንን ጸሎት የሚያሳርገው ማን ነው? መልአክ ነው አይደለም? ነው እኮ ግልጽ ነው። እንዴት አድርጎ ነው አሁን ጸሎትን የሚያሳርገውን ውጪ ልታረገው የምትችለው? አንዳንዶች እዚህ ታድሶ እያሉ በሚንጫጩበት በዛ ዘመን አንድ መጽሐፍ ተጽፎ አዲስ አበባ አንብቤያለሁ። በንስሐ የመታደስ አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። እንደ ማስታወቂያ እንዳታዩብኝ፣ እንደ ፕሮሞሽን እንዳታዩብኝ። አንድ ገጹንም ልናገር ነበር፣ ፕሮሞሽኑን ልቀንሰው ብዬ ነው ከሆነ እንዳልያስ። ምን ይላል መሰላችሁ? የቅዱሳን የነሱ መጽሐፍ ነው ደግሞ። እናንተ እችን ሰምቶ የተኛ ሰው ጉድ እንዳያረገኝ ቀስቅሱልኝ። እችን ሰምቶ ከሄደ እኮ ጉድ ነው የምበላው። ደግሞ የዛሬው ሰባኪ እንዳይለኝ። እየሰማችሁኝ ነው? ሰውየው አሉ እዛ አዲስ አበባ ነው እንደኔ መድረክ ተሰጠው አሉ 40 ደቂቃ ሙሉ እነሱ እንዲህ ይላሉ። ስንት ደቂቃ? 45 ደቂቃ እነሱ እንዲህ ይላሉ እያለ እነሱን ሲለው አመሸ። መርሃ ግብር መሪው ደገኛ አባት ናቸው። በጣም ተበሳይተው ሄደው ማይኩን ነጠቁትና ምእመናን አደራችሁን የሚቀጥለው ሳምንት እንዳትቀሩብኝ፣ ዛሬ እነሱን አስተምሮናል፣ የሚቀጥለው ሳምንት የኛን ያስተምራታል። አጠጥቱ ታዲያ ከጠፉበት አለቃ በዛው ይዘው ሊሄዱ እኮ ነው። እና ቀስቅሱልኝ አልኳችሁ ወድጄ መሰላችሁ? ነቃ ብሎ የነሱን ሲሰማ ከዛ ከተኛ ሳይሰማኝ ምን ይላል? የነሱ ተነስታችኋል? አላመንኳችሁም ስለማትታዩኝ። ከዛ ምን ይላል መሰላችሁ? የቅዱሳን ጸሎት ተቀባይነት የሚያገኘው ወይም ውጤት የሚኖረው ጸሎታቸው በኢየሱስ ክርስቶስ በኩል ስለሚያደርግ ነው ይላል። እውነት ሐሰት ኢየሱስ ጸሎት አሳራጊ ነው እንዴ? ለዚህ እኮ ነው ስንጣላ የነበረው። እየሰማችሁኝ ነው? ፈጥሬ ወይም እነሱ እንዲጠሉ እኮ ፈልጌ አይደለም። ምን አገባኝ? ቃል በቃል ያለ ሸምድጃታለሁ። እንደ ውዳሴ ማርያም ተበሳጭቼባቸው። መጽሐፍ ቅዱስ እንደዚህ ነው። ኢየሱስ ጸሎት አሳራጊ ነው ይላል። የእግዚአብሔር ቃል እንዲህ ይላል። ራዕይ ዮሐንስ ምዕራፍ 8 ቁጥር 4 እንዲህ ይላል። የዕጣኑ ጢስ ከቅዱሳን ጸሎት ጋር በመላእክቱ እጅ በእግዚአብሔር ፊት ወጣ ይላል። በማን እጅ? መጽሐፍ ቅዱስ እንዲህ የሚለውን ነው የሚገለብጡት። ለዚህ ነው እኮ የምንታገለው ምእመናን። የእግዚአብሔር እውነት ተሽሯል። ብዙ ነው የሚደፈጠጠው። ይኸውላችሁ ጸሎትን የሚያሳርገው የእግዚአብሔር መልአክ ነው ይላል። የቅዱሳን ጸሎት ከዕጣኑም ጢስ ጋር በመላእክቱ እጅ በእግዚአብሔር ፊት ወጣ ይላል። በሞቴ እዩ። ኢየሱስ ጸሎት አሳራጊ ነው የሚሉን ከሆነ ምን እያሉን እንደሆነ ታውቃላችሁ? ኢየሱስ መልአክ ነው እያሉን ነው አይደለም? እንደሱ እኮ ነው እያሉ ያሉት። ለዚህ ነው እኛ የምንጣላው። ማለት እንዴት መሰላችሁ? ለምሳሌ የሂሳብ አስተማሪያችሁ if a is equal to b if b is equal to c ቢል ዜን a ከb ጋር እኩል ቢሆን b ከc ጋር እኩል ቢሆን a ከc ጋር ምንድን ነው? እኩል ነው አይደለም? ተዋችሁት እንዴ? እኩል ነው እኮ ነው አይደለም? ይኸውላችሁ ኢየሱስ ጸሎት አሳራጊ ነው ካሉ
ጸሎት የሚያሳርገው ደግሞ መልአክ ነው ካለ መጽሐፍ ቅዱስ ኢየሱስ ምን ማለት ነው? እነሱ የሚሉት ነው። አንተ ደግሜ መልአክ ነው እያሉ ለዚህ ነው የምንጣላው። እየሰማችሁኝ ነው? እኔ የምፈልገው ግን ቁም ነገር ምን መሰላችሁ? የቅዱሳን ጸሎት በመላእክት የሚያርግ ከሆነ የሚያሳርጉትን ጸሎት ያውቁታል አያውቁትም? ይሄማ ነውር ነው። ቆርኔሌዎስ የተባለውን ያደግሰው አታስታውሱም? መሠዊያው አጠገብ ሆኖ ምን እንዳለ? ምጽዋትና ጸሎት በእግዚአብሔር ፊት አረገ ያለው ስላሳረገለት እኮ ነው። መልአክ እኮ ነው ይዞልህ የሚሄደው። እና አቆም ማለት እኮ ጸሎት አርግም ማለት እንደሆነ ታውቃለህ። ሁለት እያሳረጉ ያውቁትም ማለት አንችልም። ሁለት ሶስተኛው ቅድም ያነሳውላችሁ መላእክቶቻቸው ከነዚህ ከተናናሾቹ አንዱ እንዳትንቁ። ምክንያቱም መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያያሉላችኋለሁ። አጠገባቸው ምን አለ? መናቃቸውን ያላዩ ይሰማል አይሰማም? አጠገብ ካለ እንዴት አያውቅም? በዙሪያ ሰፍሯል። ይሄን ካመንክ እንዴት ነው ያንተን ጸሎት ማያውቅ? እንዴት ነው ማደርሰው? መናቅህን የሚያውቅ ከሆነ እንዴት አይነት ፍልስፍና እንደሆነ እግዚአብሔር ይወቅ። አያምኑም የምንላችሁ እኮ ለዚህ ነው። በዙሪያችን ከሰፈሩ እንዴት ነው ማያውቁት? አላህ አጠገብ ይዞልህ ይሄዳል፣ ያመጣልሃል። እንደውም አንድ እግዚአብሔር ቃል አንብብላችሁ በሁለተኛ ሳሙኤል ምዕራፍ 14 ቁጥር 20 ላይ ዳዊትን እንዲህ አለችው፣ ነገር ግን የእግዚአብሔር መልአክ ጠቢብ እንደሆነ አንተም ጌታዬ በምድር ላይ ያለውን ነገር ሁሉ ታውቅ ዘንድ ጠቢብ ነህ አለችው። ዳዊትን ከእግዚአብሔር መልአክ ጋር አነጻጸረችና በምድር ሁሉ ያለውን ታውቅ ዘንድ አንተም እንደ እግዚአብሔር መልአክ ጠቢብ ነህ አለችዋ። በምድር ያለውን ሁሉ ያውቃል። ይሄ ደግሞ ከእግዚአብሔር የተሰጠ አዎ ወገኖቼ፣ እንኳን ለእግዚአብሔር መላእክት ፍጽምት በሆነችው በሰማያዊ ሕይወት ለቅዱሳን እንኳን ዕውቀት አይከፈልባቸውም፣ በምድር ነው የሚከፈልባቸው። ምን ይላል እግዚአብሔር ቃል? ፍጹም የሆነው ሲመጣ የተከፈለው ይሻራል ይላል። ፍጹም ወደሆነ ዓለም ነው የገቡት እነሱ። ስሙት እስኪ አንዴ። ኦምኒ ፕሬዘንት አይደሉም መላእክት። ይሄ ትልቅ ክህደት ነው። መላእክት ኦምኒ ፕሬዘንት ናቸው ማለት አማልክት ናቸው ማለት አምላክ ናቸው ማለት ነው። በዚህ እንኳን ትክክል ነው። መላእክት ኦምኒ ፕሬዘንት ወይንም ደግሞ እንደ እግዚአብሔር በአንዴ ሁሉም ቦታ የሚገኙ አይደሉም። ይህ ትክክለኛ የቤተ ክርስቲያን አስተምሮ ነው። እንዴት እንደሆነ አስረዳችኋለሁ። ነገር ግን ትንሽ ወሰብሰብ ሊል ስለሚችል በጥሞናና በማስተዋል አዳምጡኝ። ሲቀጥል ደግሞ እንደተለመደው በእነዚህ 2 ሰከንድ ውስጥ ቪዲዮን ላይክ እና ሼር አድርጋችሁ ተመለሱ። በጣም ጥሩ። መላእክት እንደ እግዚአብሔር ኦምኒ ፕሬዘንት አይደሉም፣ ወይም ደግሞ በአንዴ ሁሉም ቦታ ሊገኙ አይችሉም። በአንዴ ሁሉም ቦታ ሊገኝ የሚችለው እግዚአብሔር ብቻ ነው ስንል ተያይዞ የሚነሳ ጥያቄ አለ። ኦኬ፣ እንደዛ ከሆነ እንዴት ነው በንግስ ጊዜ በሁሉም አድባራት ላይ ሆነን ስንጠራቸው ሁሉም ቦታ በአንድ ጊዜ ሊገኙ የሚችሉ የሚል ጥያቄ ሊነሳ ይችላል። በጣም ጥሩ ጥያቄ ነው። የዚህ መልስ ለማግኘት 2 ዋና ሀሳቦችን ማንሳት ይኖርብናል። የመጀመሪያው የመላእክት ስነ ፍጥረትና ባህሪ ሲሆን፣ ሁለተኛው ደግሞ ታይም ኤንድ ፕሌስ ወይም ደግሞ ጊዜና ቦታ የምንለው ምንድን ነው የሚለውን። ወደ መጀመሪያው ሀሳብ ስንመጣ የመላእክት ስነ ፍጥረትና ባህሪ ምንድነው ስንል ዘርዘር ያለ ሀሳብ ቢኖረውም ከዚህ ሀሳብ ጋር የሚገናኘውን ብቻ ላንሳላችሁ። ቅዱስ ዮሐንስ ዘደማስቆ ስለ መላእክት ባህሪ ሲጽፍ እንዲህ ብሎ ገልጿል። መላእክት የሚሞቱ አይደሉም ወይም ኢሞርታል ናቸው። ቁሳዊ አይደሉም ወይም ኢንኮርፖሪያል ኤንድ ኢማቴሪያል እንደሚባለው ማለት ነው። ቁሳዊ አይደሉም ስንል ልክ በሳይንሱ ማተር እንደምንለው አይነት ነገር ማለት ነው። ቁሳዊ ሲባል ማተር ይዘትና ቦታ የሚይዝ ነገር፣ ያ ቁሳዊ ሲባል እዛ ውስጥ የሚካተቱት እኛ ሰዎችና እዚህ ምድር ላይ ያለን ፍጥረት ስንሆን እነሱ ከዚህ ውጪ ናቸው ማለት ነው። በጊዜና በቦታ የሚወሰኑ አይደሉም። ያ ማለት ንፋስ፣ ገደል፣ ውሃ ምናምን ሊወሰናቸው አይችሉም። ቁጥራቸውን፣ አፈጣጠራቸውን፣ ባህሪያቸውን ጠንቅቆ የሚያውቀው እግዚአብሔርና እግዚአብሔር ብቻ ነው። ወደ ሁለተኛው ሀሳብ እንምጣ። ታይም ኤንድ ፕሌስ ወይም ጊዜና ቦታ ስንል ጊዜ ፍጥረት ነው ወይም የተፈጠረ ነው። ፍጥረትነቱ እዚህ ምድር ላሉት ወይም ደግሞ ቁሳዊ ለሆኑት አካል ነው። ያ ማለት ቁሳዊ ያልሆነ አካል ከጊዜና ከቦታ
ቦታ ውጪ ነው፣ ከታይምና ፕሌስ ውጪ ነው ማለት ነው። ታዲያ እነዚህን ሁለቱን ሀሳቦች አንድ ላይ ኮኔክት ስናደርጋቸው ቅድም ምን አልኳችሁ? መላእክት ቁሳዊ አይደሉም፣ በጊዜና በቦታ አይወሰኑም ብያችኋለሁ። እዚህ ጋር ደግሞ ቁሳዊ ያልሆነ አካል በጊዜና በቦታ አይወሰንም ብያችኋለሁ። ስለዚህ መላእክት ቁሳዊ ካልሆኑ ያ ማለት በጊዜና በቦታ አይወሰኑም ማለት ነው። ከጊዜና ከቦታ ውጪ ናቸው። ይሄ ማለት ምን ማለት ነው የሚለውን በምሳሌ ላስረዳችሁ። ለምሳሌ እኔ እዚህ ጋር ቁጭ ብያለሁ። በአንዴ እዚህ ጋር ቁጭ ብዬ እናንተ ጋርም ልቀመጥ አልችልም፣ ወይም ከዚህ ወደ እናንተ ለመምጣት ጊዜና ቦታ ይፈጅብኛል። ምክንያቱም ይሄ የሚሆነው እኔ በጊዜና በቦታ የተገደብኩ ስለሆንኩ ነው። ጊዜ የሚባል ነገር እዚህ ምድር ላይ ስላለ ነው። ቦታ የሚባል ነገር ስለሚወሰነኝ ነው። መላእክት ግን ጊዜና ቦታ ከሚባል ነገር ውጪ ስለሆኑ ስለማይወሰናቸው ጊዜና ቦታ በአንዴ እኔ ጋርም እናንተ ጋርም ሊገኙ ይችላሉ። ይሄ ነገር ግን ኦምኒ ፕሬዘንት አያስብላቸውም። ይሄንን ሀሳብ ምዕራባውያን በፊልሞቻቸው ላይ በተወሰነ መልኩ ገልጸውታል። ለምሳሌ ዘፍላሽ የሚባለው ፊልም ላይ በተወሰነ የተገለጸ ይመስለኛል። ያው ሰው በፍጥነት በሚጓዝበት ጊዜ ከጊዜና ቦታ ከሚባለው ውጪ ስለሚሆን ሰዎች ለሱ የሚታዩት በጣም ዘግይቶ ነው። ስለዚህ በአንዴ በፍጥነት ሁሉም ቦታ እየተገኘ በፍጥነት ሁሉ ነገር ያደርገዋል። ያም ሀሳብ በተወሰነ መልኩ ይሄኛውን ሀሳብ የሚገልጽ ነገር ነው። ነገር ግን ሙሉ በሙሉ ይገልጸዋል ማለት አይደለም። በአጠቃላይ ይሄንን ይመስላል። ካልተረዳችሁት ደጋግማችሁ ስሙት፣ ወይም ደግሞ በራሳችሁ መንገድ ሪሰርች አድርጋችሁ ድረሱበት። ስላዳመጣችሁኝ አመሰግናለሁ።